ታናሽ ወንድማችን ታናሽ ሆኖ እንደ ታላቅ መካሪያችን እግረ መንገዱን ደግሞ ማናጀር ነው ኤምጂ እናመሰግናለን። በኢትዮጵያ የሚዲያ ታሪክ ውስጥ እንደ አርቲስት ነጻነት ወርቅነህ በተመልካች ልብ ውስጥ የሰረጸና በሞቱ መላው ሀገሪቱን በእንባ ያራጨ ጋዜጠኛ ማግኘት እጅግ ብርቅ ነው። የነጻነት ድንገተኛ ህልፈት የፈጠረው ሀዘን ሳይበርድ አሁን ደግሞ በኢቢኤስ ቴሌቪዥን ጣቢያ መጋረጃ በስተጀርባ ታላቅ የሀሳብ ፍጭትና ውዝግብ ነግሷል። በሚሊዮኖች ዘንድ ተወዳጅ የሆነውን የቤተሰብ ጨዋታ ፕሮግራም ከነጻነት በኋላ ማን ያቅርበው የሚለው ጥያቄ አሁንም ላይ የጣቢያውን መሰረት እየናጠው ይገኛል። ይህንን የጣቢያውን የውስጥ ውጥረት ይበልጥ ያፋፋመውና አቅጣጫውን ያስቀየረው ደግሞ ከሰሞኑን ከነቀምቴ ከተማ የወጣውና ነጻነት ወርቅነህን በቁመናው በሳቁና በንግግር ስልቱ በሚያስገርም ሁኔታ የሚመስለው አንድ ወጣት ተንቀሳቃሽ ምስሉ ሰደድ እሳት ሆኖ መሰራጨቱ ነው። ይህ የነቀምቴው ወጣት ጉዳይ ጣቢያው የይምሰል ምርጫ እያካሄደ ነው በሚል ከውስጥ ባልደረቦ ቹና ከተመልካቾቹ ትችት እየቀረበበት ባለበት ወሳኝ ወቅት መከሰቱ ሁኔታውን ይበልጥ አወሳስቦታል። ወጣቱ ወደ ተመራጭ ዝርዝር ውስጥ የመግባት እድል ሊፈጠርለት እንደሚችል ፍንጭ ሰጪ መረጃዎች ቢኖሩም የጣቢያው ኃላፊዎች ግን ነጻነትን ከቤተሰቡ ጋር የሚያጋጭ ሌላ አጀንዳ ይሆንብናል በሚል ስጋት ሰቅዞ ይዟቸዋል። ስለዚህ ጉዳይ ጉራማይሌ ሚዲያ የሰማችው መረጃ አለም። በአብሮነት ቆይታችሁ በዝርዝር ትሰሙታላችሁ። ከብላቴ ወንዝ አካባቢ የተሰማው ልብ የሚሰብር ዜና መላው ሀገሪቱንም በእንባ እያራጨ ይገኛል። ሁለት እህትማማቾች በወንዙ ኃይለኛ ፍሰት ተውጠው የደረሰባቸው አሳዛኝ ጣፈንታ የአንደኛዋ እህት መስዋዕትነትና እነሱን ለማግኘት የሚደረገው እልህ አስጨራሽ ትንቅንቅ በቪዲዮ በተደገፈ መረጃ ለሚዲያችን ደርሷታል። እኛ አሁን ወደ ስቱዲዮ ገብተን ይህን መረጃ ወደ እናንተ ለማድረስ በምንዘጋጅበት ሰዓት ግን ከብላቴ ወንዝ ዳርቻ አንድ ያልተጠበቀና ተስፋን የሚጭር ሰበር መረጃም ደርሶናል። የሁለቱንም ዜናዎች ዝርዝር ጥልቅ ሚስጥሮችን በአብሮነት ቆይታችሁ እንድትከታተሉ ይዘንላችሁ ቀርበናል። ሰላም ጤና ይስጥልን የጉራማይሌ ሚዲያ ቤተሰቦችም ሰላምታችን በያላችሁበት የዓለም ጫፍ ሁሉ ይድረስ እያልን በመግቢያ ያስተዋወቅኳቸውን መረጃዎችን ወደ እናንተ ለማድረስ ይዘን መጥተናል። ለዩቲዩብ ቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ የዚህ ትልቅ ቤተሰብ አካል ይሁኑ። ሐሳብ አስተያየታችሁንም በኮሜንት መስጫው ላይ በማስፈር አብሮነታችሁን ግለጹም። በቀጥታ ወደ ዝርዝርና ጥልቅ መረጃዎቹ ተሻገርኩኝ። በቅድሚያ ስሙት ወዳልነው መረጃ ስንሻገር መላ ኢትዮጵያውያንን ወደ አስለቀሰው መረጃ ነው የምሻገረው። ከሰሞኑን ከወደ ብላቴ ወንዝ አካባቢ የተሰማው አሰቃቂ ክስተት የሰሙትን ሁሉ ልብ የሰበረና ሰብአዊነትን የሚፈትን ሆኗል። በአካባቢው በጣለው ኃይለኛ ዝናብ ምክንያት ወንዙ ሞልቶና አድፍጦ ባለበት ወቅት ገና የህይወትን ጣዕም ያልቀመሱና ቦርቀው ያልጠገቡ ህፃናት በወንዙ መወሰዳቸው ቤተሰቦቻቸውንና የአካባቢውን ማህበረሰብ በታላቅ ጭንቀትና ሲቃ ውስጥ ጥሏቸዋል። ጉራማይሌ ሚዲያ ባደረገችው ጥልቅ ማጣራት አደጋው የደረሰው በሁለት እህትማማቾች ላይ መሆኑን አረጋግጣለች። የታሪኩ አስከፊነትና ስሜታዊነት ደግሞ አደጋው የተከሰተበት መንገድ ነው። መጀመሪያ አንደኛዋ እህት በወንዙ ዳርቻ እያለች በድንገት በኃይለኛው የውሃ ፍሰት ተገፍታ ስትገባ፣ ሁለተኛዋ እህት ደግሞ ደሟንና ስጋዋን የአብራክ ክፋይ የሆነችውን እህቷን ከሞት መንጋጋ ለማስጣል ስትል ህይወቷን ለከፍተኛ አደጋ አጋልጣ ወንዝ ውስጥ ዘላ ገብታለችም። ይሁን እንጂ ኃይለኛው የብላቴ ወንዝ የአንደኛዋን መስዋዕትነት ሳይመለከት ሁለቱንም እህትማማቾች ቀምቶ ወስዷቸዋል። ይሄ የእህት ለእህት ፍቅርና መስዋዕትነት የአካባቢውን ሰው ሁሉ በእንባ ያራጨና እንዲህ ያለ ፍቅር ካለ ሞት ለምን ይበረታል የሚያሰኝ አሳዛኝ ክስተት ሆኖ ሰንብቷል። የወንዝ ጠላቂ ወጣቶች ከአስቸጋሪው ከጭቃ ደለል ከበዛበትና ከአሸዋው ግርግር ጋር ለቀናት እልህ አስጨራሽ ትንቅንቅ ሲያደርጉ መቆየታቸው ይታወሳል። ቢያንስ ቤተሰብ የልጆቹን አስክሬን አግኝቶ እርሙን እንዲያወጣና በክብር እንዲያሳርፋቸው በሚል እነዚህ ወጣቶች ህይወታቸውን ለከፍተኛ አደጋ አጋልጠው
እጅግ የሚመሰገን ተጋድሎ ሲያደርጉም ቆይተዋል። ይህ የሰው ልጅ ለሰው ልጅ የሚያሳየው ርህራሄና ልፋት ግን በከንቱ አልቀረም። እኛ አሁን ይህንን መረጃ ወደ እናንተ ለማድረስ ስቱዲዮ በገባንበትና የቪዲዮ ቀረጻችንን በጀመርንበት ቅጽበት አንድ አዲስና ተስፋ ሰጪ ሰበር መረጃም ደርሶናል። ለቀናት ሲደረግ በነበረው ከፍተኛ ፍለጋና ልፋት ካለፉት ሁለት እህትማማቾች መካከል የአንደኛዋ አስክሬን መገኘቱን መስማት ችለናል። ይህ መረጃ ለቤተሰቦቿም ሆነ ለቀናት እንቅልፍ አጥተው ፍለጋውን ሲያከናውኑ ለነበሩት ጀግና ወጣቶች ትልቅ እረፍትና ተስፋ የሰጠም ሆኗል። ይሁን እንጂ አሁንም ያልተገኘችውንና በወንዙ የተወሰደችውን ሌላኛዋን እህት ለማግኘት ፍለጋው በከፍተኛ ሁናቴ ተጠናክሮ ቀጥሏል። ኃይላቸው እየደከመ በመጣው ወጣቶች ጥሪ መሰረት ለብላቴ ወንዝ አጎራባሽ ለሆኑት ለሃላባና ለሌሎች አካባቢዎች ለሚገኙ ወጣቶችና ጠላቂዎች የቀረበው የትብብር ጥሪ አሁንም ጊዜ የሚሰጥ አይደለም። ሁላችንም በአንድነት ሆነን ይህችን ሕፃን ቢያንስ አስክሬኗ እንዲገኝ ድምፅ ልንሆንላት ይገባል ነው እየተባለ የሚገኘው። ወደ ቀጣዩ መረጃ ተሻገርኩኝ። ሁላችሁም ትመጣላችሁ፣ ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትዋናላችሁ። እዚህ ነቀምት እዚህ ትዋኛላችሁ። እንደ ድሮ ሶርጋ ሄዳችሁ መዋኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው። ተበላን አልተበላን ውሃውን ጠጣናል። ከጠጡ ችግር አለው እንደ ዳኒ የለውም፣ ችግር የለውም። ጠጡ አለን። እዚህ 40,000 ሊትር ታቀር ስላለ እሱ ችግር የለብንም። መጣችሁ ትጠጣለ። ማን ነው ትዋኛላችሁ። እማችሉትን እናለማምዳለን። ስፔሻሊ ቺኮች የአርቲስት ነጻነት ወርቅነህ ህልፈት ከቤተሰቡ ባሻገር የኢቢኤስን ቤት ምን ያህል እንዳጎደለውና እንደናጠው በተግባር እያየን እንገኛለን። ነጻነት ወርቅነህ በነበረው ልዩ የተመልካች ፍቅርና ለየት ያለ የመድረክ ብቃት ምክንያት የቤተሰብ ጨዋታ ፕሮግራም የጣቢያው ዋልታና የጀርባ አጥንት ሆኖ ለዓመታት ቆይቷል። አሁን ግን ይህን ትልቅ ኃላፊነት መንበር ማን ይረከበው የሚለው ጥያቄ በጣቢያው የሥራ አስፈጻሚዎች መካከል ከፍተኛ ውዝግብና የሐሳብ መከፋፈል ማስነሳቱን ጉራማይሌ ሚዲያ ከውስጥ ምንጮቹ ሰምታለችም። በህዝብ ዘንድ ተመርጠው የቀረቡት እጩዎች ማንነት በግልጽ ባልተነገረበትና የውድድሩ መስፈርት ግልጽነት በጎደለው ሁኔታ ለመጨረሻው ዙር የደረሱት እነዚህ ናቸው ድምጽ ስጡባቸው በሚል 3 እጩዎች ለህዝብ ይፋ መደረጋቸው በጣቢያው ባልደረቦች መካከል ሳይቀር ታላቅ ቅሬታንና ሹክሹክታን ፈጥሯል። አንድ ለጣቢያው እጅግ ቅርበት ያላቸው ምንጫችን ለሚዲያችን ሲገልጹ መጀመሪያውኑም በቴሌቪዥን ጣቢያው ሌሎች ፕሮግራሞች ላይ ተሳታፊ የሆኑት ኮሜዲያን አዝመራውና ተዋናይት ንጹህ ኃይሌ የገቡት ተወዳዳሪ ለመምሰልና ለቁጥር ማሟያነት ያህል እንጂ የኮሜዲያን ያሲኖ ለቤተሰብ ጨዋታ ፕሮግራም መመረጡ ገና ድሮ በጣቢያው ኃላፊዎች የታቀደና ሳይታለም የተፈታ ህልም ነው ሲሉ የጉዳዩን ድራማዊ አካሄድ አጋልጠውልናል። ሌላኛው ምንጫችን በበኩላቸው ያሲኖ እየሞከርኩ ነው በሚለው አጭር ድራማ ስራው የብዙዎች ቀልብ መሳቡና ተወዳጅነት ማትረፉ እውነት ቢሆንም ኢቢኤስ ግን ነጻነት ወርቅነህ የፕሮግራሙ ደረጃና ልክ እጅግ ሰማይ ስላደረሰው በአንድ ጊዜ ያሲኖን መረጥን ብሎ ቢመጣ ተመልካች ይቃወመኛል በሚል ስጋት የይምሰል የህዝብ ድምጽ ምርጫን እንደ መሸፈኛ ተጠቅሟል። ነገር ግን ሁለቱ የራሱን አሯሯጮች ለይምሰል መጠቀሙ ጉዳዩን ለታዘበው ሁሉ ግልጽ አድርጎታል በማለት ጣቢያውንም ወቅሷል። ነገሮች በእንዲህ ያለ ውጥረትና ሹክሹክታ ውስጥ እያሉ ነው ከወደ ነቀምቴ ያልታሰበና ያልተጠበቀ ቪዲዮ ተለቆ በተመልካች ዘንድ ሰፊ መነጋገሪያ የሆነው። የነጻነት ወርቅነህ ትዝታና የህልፈቱ ሐዘን በብዙዎች ልብ ውስጥ ሳይበርድ በቁመናው በድምጹና በፈገግታው ነጻነትን እጅግ የሚመስል አንድ ወጣት ነጻነት በሚታወቅበት ልዩ አቀራረብ ቪዲዮ ካጋራ በኋላ ተመልካቾች ይሄው የነጻነት እውነተኛ ምትክ የነጻነት መንፈስ የተመለሰ ይመስላል በማለት ቪዲዮን በሚሊዮን የሚቆጠሩ ሰዎች እያጋሩትና እያደነቁት ይገኛሉ። ይህንን ድንገተኛ ክስተት የይምሰል ውድድር እያዘጋጁ ነው በሚል ትችት በበረታባቸው የኢቢኤስ ኃላፊዎች ዘንድ አዲስ የራስ ምታትና ትልቅ ፈተና ሆኖ መቅረቡን ጉራማይሌ ሚዲያ ሰምታለች። የጣቢያው አዘጋጆች በቶሎ ወደ ፕሮግራሙ መመለስ ቢፈልጉም ይሄ አዲስ የነቀምቴው ወጣት አጀንዳና የህዝብ ፍላጎት ግን ውሳኔያቸውን
በድጋሚ እንዲመረምሩ አስገድዷቸዋል። ሆኖም ግን ኢቢኤስ አንድ ትልቅ ስልታዊ ስጋት ሰቅዞ ይዞታል። በሌሎች ሚዲያዎች ላይ ቀርበው በነጻነት ጉዳይ የቤተሰቡ አባላት ንትርክ ውስጥ መግባታቸውንና ነገሩን ወደ ሕግና ወደ ቅሬታ እያመራ መሆኑን የተመለከተው ጣቢያው ነጻነትን ይመስላል በሚል ወጣቱን በቋሚነት ቀጥሮ ከነጻነት ቤተሰብ ጋር ሌላ አዲስ የንትርክና የንጽጽር አጀንዳ ውስጥ መግባት እንደማይፈልግ የውስጥ ምንጮቻችን ጠቁመዋል። ነጻነትን የሚያስመስል ሰው መቅጠር የነጻነትን ቤተሰብ ይበልጥ ሊያስቆጣ ይችላል የሚል ስጋት በጣቢያው ኃላፊዎችም ዘንድ ነግሷል። ነገር ግን ይላሉ እኚሁ ምንጮችም ወጣቱ ያገኘው ተወዳዳሪ የሌለው የህዝብ ድጋፍና ፍቅር በቀላሉ ችላ ሊባል የሚችል አይደለም። ስለሆነም የቀድሞ ባልደረባችንን ነጻነትን ለማሰብ በሚል ለአንድ ልዩ የቃለ መጠይቅ ፕሮግራምና ለተወሰኑ የቤተሰብ ጨዋታ ክፍሎች ወጣቱን አዲስ አበባ አምጥተው በማሰራት ተመልካችን ለማረጋጋትና የጣቢያውን ታማኒነት ለመጠበቅ አስበዋል ብለውናል። ይህን ውሳኔ በጣቢያው ውስጥ እስካሁን መግባባት ያልተደረሰበት ቢሆንም የህዝብ ፍላጎት ግን ወደ ነቀምቴ ወጣት እያዘነበለ መሆኑ ግልጽ ነው። ጉራማይሌ ሚዲያ ስለ ጉዳዩ በግልጽ ከኢቢኤስ መረጃ ለማግኘት ጥረት ብታደርግም ጣቢያው ጉዳዩን በሚስጥር ለመያዝ በመፈለጉና በውጥረት ውስጥ በመሆኑ ለጊዜው ሙከራችን አልተሳካም። ሆኖም ከጣቢያው የሚወጡ አዳዲስ ፍንጮችና ውሳኔዎች ካሉ ግን ወደ እናንተ የምናደርስ መሆኑን ለማረጋገጥ እንወዳለን። ውድ የጉራማይሌ ሚዲያ ቤተሰቦች የዛሬው መረጃችን እነዚህን ይመስሉ ነበር። እናንተ በኢቢኤስ ቤት እየተከናወነ ስላለው የምርጫ ሂደትና ስለ ነቀምቴው ወጣት ምን ትላላችሁ? የነጻነት ወንበር ሊረከብ የሚገባው በጣቢያው የታሰበው ኮሜዲያን ያሲኖ ነው ወይንስ ነጻነትን የሚመስለውና የብዙዎችን ቀልብ የሳበው የነቀምቴው ወጣትም? ሐሳባችሁንና አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ስለነበረን ቆይታ ግን እጅግ አድርገን እናመሰግናለን። ለቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑን። እንደተለመደው ሐሳብ አስተያየቶቻችሁንም በኮሜንት መስጫው ላይ አስቀምጡልን። በሌላ መረጃ እስከምንገናኝ ቸር ቆዩን።